ጨዋታው 90ኛው ደቂቃ ላይ ደርሷል። ድንገት በዚህ ደቂቃ ግን ያልታሰበ ነገር ተፈጠረ። የፊት መስመር ተጫዋቹ ጆርገን ስትራላርሰንን ቀይሮ የገባው ናይጄሪያዊ ተጫዋች ወርካዳሬ በግንባር ገጭቶ የአቻነቷን ግብ ለወልቭስ አስቆጠረ። የመድፈኞቹ ደጋፊዎች ጭንቀት ውስጥ ወደቁ። አራተኛው ዳኛ የባከነ 6 ደቂቃ መጨመሩን በሰሌዳቸው ላይ ያሳዩ። የአርሰናሉ አሰልጣኝ ሚኬል አርቴታ ሁለት እጆቹን እያወናጨፈ ሂዱ አጥቁ ሲል ለተጫዋቾቹ መልእክት አስተላለፈ። ጨዋታው ሊያልቅ የመጨረሻው ምዕራፍ ላይ ሲቃረብ የጨዋታው ኮከብ ቡካዮ ሳካ ያሻማውን ኳስ 11 ወራት ሙሉ በጉዳት ምክንያት ከሜዳ የራቀውና ለወራት በአልጋ ላይ ተኝቶ የቆየው የፊት መስመር ተጫዋቹ ጋብሪኤል በግንባር የገጫ ኳስ በወልቭሱ የተከላካይ መስመር ተጫዋች የርሰም ሞስኬራ ተጨርፋ ወደ ግብነት ተቀየረች። አርቴታ ረዳቶቹን ለማቀፍ ሲሮጥ ታየ። የአርሰናል ደጋፊዎች ያዩትን ማመን አቃታቸው። አርሰናል በማይታመን ሁኔታ በወልቭስ ቢፈተንም 2-1 አሸንፎ መሪነቱን የሚያጠናክርበትን ወሳኝ 3 ነጥብ ይዞ ከኤምሬስ መውጣት ቻለ። ጨዋታው ለመድፈኞቹ ደጋፊዎች የሚያስደስት ነበር ማለት ይቻል ይሆን? መድፈኞቹ በጨዋታው ላይ ጎል ለማስቆጠር የተቸገሩትስ ለምንድን ነው? የወልቭሶችስ ጥንካሬ እንዴት ነበር? አርሰናል በዋንጫው ፉክክር ላይ ድካምና መዛል እየታየበት ይሆን? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ እያደረጋችሁ መጀመራችሁን አስታውሱ። ዩቲዩብ ፕሮግራሙን ለብዙዎች ሪኮመንድ ለማድረግ የእናንተን በብዛት ላይክ ማድረግ ይፈልጋል። ይህ ፕሮግራም ቢያንስ በትንሹ 500 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ስትጀምሩ ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። ምሽቱን የተደረገውን የአርሰናልና የወልቭስን የእንግሊዝ ፕሪሚየር ሊግ ጨዋታን የምንመለከተው ይሆናል። አስቀድሞ ግን ከዚህ በፊት ስናገር እንደነበረው ተስፍሽ ዲጂታል አካዳሚ ወደ እናንተ መጥቷል። የዩቲዩብ ኮርስ አዘጋጅቶ እየጠበቃችሁ ነው የሚገኘው። ዩቲዩብ እንዴት ይከፈታል፣ ዩቲዩብ ላይ እንዴት ውጤታማ መሆን ይቻላል፣ ይዘትስ እንዴት መምረጥ ይቻላል የሚሉትንና ሌሎች ጉዳዮችን በኮርስ መልክ አዘጋጅተን ምዝገባ ላይ ነን። ቴሌግራም ላይ ገብታችሁ እንድትመዘገቡ በአክብሮት ነው የምንጋብዘው። ዲስክሪፕሽን ላይ ሊንኩ ታገኙታላችሁ። በቀጥታ ወደ ቴሌግራም በመሄድ ኢንፎርሜሽኖችን እንድትመለከቱና ያለው ቦታ ሳይሞላ እንድትመዘገቡ ለመግለጽ ያክል ነው። በቀጥታ ወደዚህኛው ፕሮግራማችን ስንመጣ እንግዲህ የአርሰናልና የወልቭስን ጨዋታ እንመለከታለን። ከጨዋታው መጀመር አስቀድሞ የተገመተው ነገር አርሰናል በዚህ ጨዋታ ላይ እንደው 4 ወይም 5 ጎል አስቆጥሮ በሰፋ የጎል ልዩነት ጨዋታውን ማሸነፍ የሚችለው የጨዋታ መርሃ ግብር እንደሆነ ነበር። ምክንያቱም ወልቭስ የዘንድሮ አቋሙ ጥሩ የሚባል አይደለም። በእርግጥ አምናም ወልቭስ ጥሩ ነበር ለማለት ይከብዳል። በተለይም አሰልጣኙ ቪቶር ፔሬራ መጥተው ክለቡን እንደምንም ከመውረድ ታደጉት እንጂ ምናልባትም ደግሞ አምናም ላለመውረድ ሲጫወት የነበረ ክለብ እንደሆነ ግልጽ ነው። ዘንድሮ ደግሞ ታዲያ ተባብሶ ነው የቀጠለው። ክለቡ ቪቶር ፔሬራን ለማሰናበት ተገዷል። ሮብ ኤድዋርድስን ወደዚህ ክለብ አምጥቷል። ሮብ ኤድዋርድስ እንግዲህ በሉተን ታውን የምናውቃቸው አሰልጣኝ ናቸው። በእንግሊዝ ፕሪሚየር ሊግም ሉተን ታውንን ይዞ መጥተው ጥሩ እግር ኳስን ያሳዩ አሰልጣኝ ናቸው። ነገር ግን ወልቭስ በባለፉት 8 ጨዋታዎች ላይ እንኳን ጥሩ ውጤት ያስመዘገበ ቡድን አይደለም። በቼልሲ 4-3 እንዲሁ ደግሞ በፉልሃም 3-0፣ በቼልሲ 3-0፣ በክሪስታል ፓላስ 2-0፣ በአስቶን ቪላና በኖቲንግሃም ፎረስት በተከታታይ 1-0 እንዲሁም ባለፈው ሰኞ ዕለት በማንቸስተር ዩናይትድ 4-1 የተሸነፈ ቡድን ነው። ወልቭስ ዘንድሮ ካከናወናቸው ጨዋታዎች 2 ነጥብ ብቻ ነው ማስመዝገብ የቻለው። 2 ጊዜ ክለቡ አቻ ተለያይቷል። ከዛ በስተቀር ግን የክለቡ ውጤት እጅግ በጣም ቁልቁል እየወረደ መምጣቱና ምናልባት ዘንድሮም መውረዳቸው አይቀሬ ነው ከተባለላቸው ክለቦች መካከል አንዱ የዘንድሮ ወልቨርሃምፕተን ነው። ታዲያ እንግዲህ አርሰናል የገጠመው ይህንን በውጤት ቀውስ ውስጥ የሚገኘውን ምናልባትም ደግሞ ሮብ ኤድዋርድስም እንደው የመሰናበት ዕጣ ሊገጥማቸው ይችላሉ እየተባለ የሚነገርለትን ወልቨርሃምፕተንን ነው አርሰናል የገጠመው እና በባለፈው ዓመት በኤምሬትስ አርሰናል 2 ጎሎችን አስቆጥሮ አሸንፏል። ቡካዮ ሳካና ካይ ሃቨርትዝ ለአርሰናል ጎሎችን አስቆጥረው ነበር። በሁለተኛው ዙር ጨዋታ ደግሞ ካላፊዮሪ ጎል አስቆጥሮ
አርሰናል በዛ ጨዋታ ላይ አሸንፎ እንደነበር ይታወሳል። እንግዲህ መድፈኞቹ በሳምንቱ አጋማሽ በቤልጅየም ከክለብ ብሩዥ ጋር ያደረጉትን ጨዋታ 3-0 ካሸነፉ በኋላ ነው ወደዚህ ጨዋታ የመጡት። በዛ ጨዋታ ላይ የተጠቀሙባቸውን አንዳንድ ተጫዋቾች ወደ ቤንች በማውረድ እንደገና ደግሞ ለሌሎች ወሳኝ ተጫዋቾቻቸው የመሰለፍ እድልን የሰጡበት ዕለት ነበር። ለምሳሌ ሳሊባ የተለያዩ ጨዋታዎች ላይ ያልተመለከትነውም ነበር። በተለይ በቅርብ ጊዜ በነበሩ ጨዋታዎች ላይ በጉዳት ምክንያት ያልተመለከትነው ተጫዋች ነበር። በቋሚነት ጀምሯል። አርቴታም እርግጠኛ አይደለሁም ብሎ ነው በመግለጫ ላይ ሲናገር የነበረው። ነገር ግን ሳሊባ ከጉዳት በኋላ እንግዲህ ዛሬ በአርሰናል በኩል የተመለከትነው ተጫዋች ነው። ዳቪድ ራያ በግብ ጠባቂነት ጀምሯል። ከዛ በተጨማሪ ጁሪየን ቲምበር በባለፈው ጨዋታ ላይ አልተሰለፈም ነበር በክለብ ብሩዡ ጨዋታ ላይ። እሱም በዛሬው ጨዋታ ላይ እንደዚሁ ከሳሊባ ጋር በዚህ ጨዋታ ላይ ተመልክተነዋል። ከዚህ በተጨማሪ ደግሞ ፒየሮ ሂንካፔ እና ቤን ዋይት ሁለቱም ተጫዋቾች እንደዚሁ በአርሰናል በኩል የተመለከትናቸው ተጫዋቾች ናቸው። ያው ግልጽ ነው እንግዲህ ቤን ዋይት በቲምበር ቦታ ላይ አሁን በተደጋጋሚ ጊዜ ሲሰለፍ እየተመለከትነው እንገኛለን። እንዲሁ ደግሞ ፒየሮ ሂንካፔም በግራ መስመር በኩል መጫወት ይችላል። ቨርሲቲሊቲ ያላቸው ተጫዋቾች ናቸው። በተለይ ከሳሊባ በስተቀረ ቲምበርም ወደ ቀኝ መስመር ወጥቶ መጫወት ይችላል። የመሀል ተከላካይም ሆኖ መጫወት ይችላል። ቤን ዋይትም በተመሳሳይ ሂንካፔም ሌፍት ባክም ሴንተር ባክም ሆኖ መጫወት ይችላል እና እነዚህም ቨርሲቲሊቲ ያላቸውን ተጫዋቾች ነው አርቴታ ያሰለፈው። መሀል ሜዳው ፍጹም ከተጠበቀው በተቃራኒ ነበረ። እንግዲህ በባለፈው ጨዋታ ኤዜ አልተሰለፈም። ኤዜ በዚህ ጨዋታ ላይ በቋሚነት ጀምሯል። ኦደጋርድ ቤንች ነው ሆኖ የነበረው በዛሬው ጨዋታ ላይ። ማርቲን ዙብሜንዲ እና ደግሞ በባለፈው ያልነበረው በክለብ ብሩዥ ጨዋታ ላይ ያልነበረው ዴክላን ራይስ በዚህ ጨዋታ ላይ የተሰለፈ ተጫዋች ሆኗል። ከዛ ውጪ ፊት መስመሩ እንደተጠበቀው ነው። ቡካዮ ሳካ፣ ቪክተር ዩኬሬስ እና ማርቲኔሊ በቋሚ 11 ውስጥ የጀመሩ ተጫዋቾች ናቸው። በአንጻሩ ግን በወልቭስ በኩል የ3-5-2 አሰላለፍን ይዘው ነው ወደ ሜዳ የገቡት። መሀል ሜዳውን ጥቅጥቅ አድርገው ነው የጀመሩት ማለት ይቻላል። ምናልባት በሚጠቁበት ጊዜ በመከላከል ሂደት ውስጥ ባክስሪው ወደ ባክ 5 ይቀየርና 5-3-2 ይሆናል። ዴቪድ ዎልፍ እና ማት ዶኸርቲ ወደ ኋላ ተስበው የሌፍት ባክ እና የራይት ባክ ተጫዋቾች ሆነው ይንቀሳቀሳሉ። ክለቡ በሚያጠቃበት ጊዜ ደግሞ የባክስሪ ሆነው ይቀጥላሉ። ዴቪድ ዎልፍ እና ማት ዶኸርቲ በማጥቃት ሂደት ውስጥ ቡድኑን የሚያግዙ ተጫዋቾች ይሆናሉ። ሁለት ጥሩ የሚባሉ አጥቂዎች በወልቭስ በኩል በቋሚነት ጀምረዋል። ኖርዌያዊ አጥቂ ጆርገን ስትራንድ ላርሰን እና እንዲሁ ደግሞ ሂቻን ሁዋን ደቡብ ኮሪያዊ የፊት መስመር ተጫዋች እንግዲህ በቋሚነት እየጀመሩ ተጫዋቾች ናቸው። እንግዲህ ጨዋታው ላይ አርሰናሎች ሙሉ በሙሉ ጨዋታውን ዶሚኔት አድርገውታል፣ ተቆጣጥረውታል። የግብ ሙከራዎችን ለማድረግ ጥረት ሲያደርጉ ነበር። ግን የመጀመሪያው አጋማሽ ለመድፈኞቹ የተዋጣለት ነበር ወይ? በታሰበው ልክ መድፈኞቹ የኳስ ቁጥጥራቸው የነበረው የበላይነት ከዛ በኋላ ጎሎችን ለማስቆጠርስ ይረዳቸው ነበሩ የሚል ጥያቄ ካነሳን በመድፈኞቹ በኩል የሆኑ ሙከራዎችን ስናይ ነበር። ለምሳሌ እነ ቲምበር የሞከሯቸው ኳሶች እንደነበሩ አይተናል። በተደጋጋሚ ጊዜ መድፈኞቹ ወደፊት ፋይናል ሰርዱን ሰብረው ለመግባት ቅድም እንዳልኳችሁ ወልቭሶች በባክ 5 እንደመጫወታቸው መጠን ያንን ባክ 5 ለመስበርና የአምስቱን የተከላካይ መስመር ሰንጣቂ የሆኑ ኳሶችን በማቀበል ኳሶችን ለመሞከር ጥረት ያደርጉ ነበረ። በጨዋታው ላይ አርሰናል አንድ በመጀመሪያው አጋማሽ ጥሩ የማጥቃት ሂደት እንዳልነበረው ማሳያ መሆን የሚችለው የቪክተር ዩኬሬስ እንቅስቃሴ ነው እና ቪክተር ዩኬሬስ በመጀመሪያው አጋማሽ ያን ያክል ኳስ ዴሊቨር ሲደረግለት አልነበርም እና የነኳ ኳስ ራሱ በቁጥር ቢታይ በጣም ጥቂት የሚባል ነበር። እንግዲህ አርሰናል 6 ሙከራ ሞክሮ በመጀመሪያው አጋማሽ ምንም ኢላማውን የጠበቀ ሙከራ እንኳን አላደረገም። ተመልከቱ፣ አስቡ፣ 6 ሙከራ ሞክሮ 74% አርሰናል ኳሱን ተቆጣጥሮ፣ ነገር ግን ኢላማውን የጠበቀ ሙከራ አርሰናል መሞከር አልቻለም። በአንጻሩ እንደውም ወልቭሶች 2 ሙከራ ሞክረው አንዱ ኢላማውን የጠበቀ ነበር። ካስታወሳችሁ ሂቻን ሁዋን በጣም በሚያስገርም መልሶ ማጥቃት ኳስ ይዞ እየሄደ ነበር፣ ግን የአርሰናል ተከላካዮች በምን ቅጽበት ሮጦ አጠገቡ እንደደረሱ አይታወቅምና ተጫዋቹን ምቾት እንዳይሰማው ለማድረግ ሲሞክሩ ነበር። በኋላ የቡድኑ ግብ ጠባቂ ዳቪድ ራያ ኳሷን ተቆጣጥሯታል። በአርሰናል በኩል ማጥቃቱ ጥሩ አይደለም ብለን ስንል ሌላም ማሳያ መሆን የሚችል ነገር አለ። የአርሰናል ኤክስፔክትድ ጎል 0.43 ነበር። አንድ እንኳን አይሞላም የአርሰናል ኤክስፔክትድ ጎል። ስለዚህ አርሰናል በመጀመሪያው አጋማሽ ጎል እንዲያስቆጥር እንኳን እድል የሚሰጥ ሁኔታ አልነበረም እንደማለት ነው። ወልቭስ 0.28 ነው የነበራቸው ኤክስፔክትድ ጎል።
እንግዲህ ይህንን አይነት ሁኔታ ነው የተመለከትነው። በመጀመሪያው አጋማሽ አርሰናልም ኢላማውን የጠበቀ ሙከራ ለማድረግ እጅጉን የተቸገረበት የመጀመሪያውን 45 ደቂቃ ተመልክተናል። ታዲያ ሁለተኛውም 45 ከተጀመረ በኋላ ለመድፈኞቹ ብዙ ነገሩ ቀላል አልነበረም። ፔኔትሬት እያደረጉ ለመግባት ይሞክሩ ነበር። በተለይ ቡካዮ ሳካ በጣም ስራ በዝቶበት ነበር። በቀኙ መስመር ላይ ኳሶችን ዴሊቨር ለማድረግ ይሞክራል፣ ግን በጣም ብዙ ነገሮች አስቸጋሪ ሆኖ ተመልክተናል። ያው በመጀመሪያው አጋማሽ የተመለከትነውን የቤን ዋይትን ጉዳት ሳንዘነጋና ቤን ዋይት 30ኛው ደቂቃ ላይ ጉዳት አጋጥሞት በ31ኛው ደቂቃ በሉዊስ ስኬሊ ተቀይሮ የወጣ ተጫዋች ሆኗል። ልክ የመጀመሪያው አጋማሽ እንዳለቀ አንድ የታዘብኩት ነገር ነበር እና አርቴታ ከተጫዋቾቹም ቀድሞ ነው ወደ መልበሻ ክፍል በጣም በፍጥነት እየተራመደ ሲሄድ የነበረው እና በመጀመሪያው አጋማሽ ፍጹም ደስተኛ እንዳልነበር፣ የመጀመሪያው አጋማሽ ጨዋታ ለአርቴታ ምቾት የሚሰጠው እንዳልነበር የአርቴታም የፊት ገጽታውን እንዲሁ ደግሞ ቦዲ ላንጉቹን ተመልክቶ መረዳት ይቻላል። እና አርዲ ቅያሪን ያደረገው 57ኛው ደቂቃ ላይ 3 ተጫዋቾችን ያስወጣው እና ኤዜ ወጣ፣ እንዲሁ ደግሞ ማርቲኔሊ ወጣ፣ ዙቢሜንዲ ወጣ። ከዛ በመቀጠል ሜሪኖ፣ ትሮሳርድ እና እንዲሁ ደግሞ ማርቲን ኦደጋርድ እነዚህ 3 ተጫዋቾች ነበሩ ወደ ሜዳ የገቡት። በኋላ እነሱም በእርግጥ ቅያሪ አድርገዋል። አርኮዳሬ ተቀይሮ ገብቶ ጆርገን ስትራላርሰን እንደዚሁ የወጣበት ሂደት ነበር። ከዚህ በተጨማሪ ማት ዶኸርቲም ተቀይሮ ሲወጣ ተመልክተናል። እንግዲህ 70ኛው ደቂቃ ላይ አርሰናል ያገኘውን የማዕዘን ምት ወደ ግብነት መቀየር ችሏል። ቡካዮ ሳካ ነበር እንግዲህ ኳሱን ያሻማው። ቀጥታ ኳሱ አንግል ነው የገጨው። አንግል ገጭቶ ሲመለስ የቡድኑ ግብ ጠባቂ ሳም ጆንስቶን ኳሱን በራሱ መረብ ላይ አስቆጥሮታል ማለት ነው። እንግዲህ ሳም ጆንስቶን 32 ዓመቱ ላይ የሚገኝ ግብ ጠባቂ ነው። ከዚህ ቀደም እንግዲህ ለማንቸስተር ዩናይትድ እንዲሁ ደግሞ ለአስቶን ቪላ ለተለያዩ ቡድኖች እንደዚሁ በእግር ኳስ ኬሪየሩ ያሳለፈ ተጫዋች ነው እና እንግዲህ ሳም ጆንስቶን ራሱ ላይ ያስቆጠራት ጎል የአርሰናል የመጀመሪያ ጎል ሆና ተቆጥራለች። ያ ሁልጊዜም አርሰናል ጎል በፈለገበት ጊዜ ሴት ፒስ ለአርሰናል ትክክለኛ የጎል ማስቆጠር መፍትሄ ሆኖ ይመጣል። በእርግጥ ሁሌ ነው ወይ? ሁሌ የቆመ ኳስ ላይገኝ ይችላል። ግን አርሰናል በዚህ ጨዋታ ላይ እንደዚህ አይነት ነገር ያስፈልገው ነበር። ምክንያቱም አስቡት 50 ደቂቃ 60 ደቂቃ 70 ደቂቃ ሙሉ አርሰናል ጎል ለማስቆጠር በጣም ተቸግሮ ነበር እና በዛ በተቸገረበት ሰዓት ላይ ነው ያንን ወሳኝ የማዕዘን ምት ቡካዮ ሳካ ያሻማው እና ቡካዮ ሳካ በቃ ኦልሞስት ኳሱን ወደ ማስቆጠር ደረጃ ተቃርቦ ነበር ማለት ይቻላል። በኋላ ግን እንግዲህ አንግል የገጨው ኳስ በግብ ጠባቂው ሳም ጆንስቶን ተጨርፎ ወደ ግብነት ተቀይሯል ማለት ነው። ከዚህ በኋላ አርሰናል ሁለተኛ ጎል ለማስቆጠር የሚሆን አይነት እንቅስቃሴ አላሳየም። እንደውም የቴሌቪዥን ስክሪን ላይ አንድ ቁጥር ስመለከት ነበር እና ከ80ኛው ደቂቃ እስከ 90ኛው ደቂቃ ድረስ የወልቭስ የኳስ ቁጥጥር 74 ወር 75 በመቶ ደርሶ ነበር። አርሰናል 20 በመቶ እንኳን አይሞላም እና ይሄ ነገር በኋላ ላይ የምናነሳዋለን። ምንድነው አርሰናል እየሆነ ያለው? ባለፈውም አስቶን ቪላ ላይ ያቻነቱን ጎል ካስቆጠረ በኋላ ያጠቃል ተብሎ ሲጠበቅ ጭራሽ አርሰናል አፈግፍጎ ነበር ሲጫወት የነበረው። አሁንም በዚህ ጨዋታ ላይ እንዳየነው የመጀመሪያውን ጎል ካስቆጠረ በኋላ አርሰናል ቡካዮ ሳካ ያሻማት ኳስ በግብ ጠባቂው ተጨርፋ ተቆጠረች። ከዛ በኋላ ግን በመድፈኞቹ በኩል ማፈግፈግ ነበር የተመለከትነው። ወደ ኋላ ተስበው ሲጫወቱ ነበር። ያም ደግሞ የ90ኛው ደቂቃ ላይ ያንን በጣም ወሳኝ የሆነው ያቻነት ጎል ለወልቭስ እንዲቆጠር አድርጓል። እንግዲህ ወልቭስ ተጫዋች ቀይሯል። የቀየሩት ደግሞ ጥሩ ሊያጠቃላቸው የሚችል ተጫዋች ነው። ማቴዎስ ማኔ የ18 ዓመቱ ተጫዋች ያሻማውን ኳስ ቅድም ያነሳውላችሁ አርኮ ዳሬ በግንባር ገጭቶ ጎሏን አስቆጥሯታል። አሁን የመድፈኞቹ ደጋፊዎች ይሄንን ነገር ሲመለከቱ በጣም መደናገጥ ይታይባቸው ነበር። ኢቭን የአርሰናል ተጫዋቾችም ጋር የአይነት ስሜት ነበረ እና አርቴታ በቃ እጆቹን እያወናጨፈ ሂዱ፣ በቃ አጥቁ፣ ውጡ፣ ሰብራችሁ ግቡ እያለ ተጫዋቾቹን ሲያበረታታ ነበር። ምናልባት ወልቭስ በመሆኑ ተጋጣሚው እንጂ አሁን ሌላ አይነት ቡድን ቢሆን 90ኛው ደቂቃ ላይ ጎል አስቆጥሮ በፍጹም እንደዛ ሁሉ ላይ ይጫወት ይችላል እና ወልቭስ የነበረው አጫዋወት እና ሜዳ ላይ የነበራቸው እንቅስቃሴ እንዲደነቁ የሚያረጋቸውም ጭምር ነው። እውነት ለመናገር አርሰናል በዚህ ጨዋታ ላይ በቃ እንደው 3 ነጥቡ ማግኘቱ ብቻ የሚያስደስተው ካልሆነ በስተቀር ግን ጨዋታው ላይ የነበረው እንቅስቃሴ በወልቭስ ይሄን ያክል መፈተኑ በወልቭስ ይሄን ያክል ስትራግል ማድረጉ ለአርሰናል ደጋፊዎችም የሚያስደስታቸው ነው ብዬ አላምንም እና እንግዲህ ከዛ በኋላ
በቬክተር ዩኬሬስ ተቀይሮ የገባው የፊት መስመር ተጫዋቹ ጋቢናይን በጣም ለአርሰናል ወሳኝ የሆነችውን ኳስ እንግዲህ እንድትቆጠር ምክንያት ሆኗል ማለት ነው። ያው የተሻማውን ኳስ አይተናል። ያንን የተሻማውን ኳስ ጋብርኤል ሄሱስ በግንባር ገጨ። እሱ የገጨው ኳስ በየርሰን ሞስኩዌራ ተጨርፎ ወደ ግብነት ተቀይሯል ማለት ነው እና አርሰናሎች በዚያ አማካኝነት እንግዲህ ጨዋታውን 2-1 አሸንፈው ወጥቷል። በእርግጥ ከዛ በኋላ ተጨማሪ ጎል ማስቆጠር የሚችሉባቸው አጋጣሚዎች ነበሩ። እነዛን በእርግጥ አልተጠቀሙባቸውም። ራሱ የፊት መስመር ተጫዋቹ ከጉዳት መልስ በዚህ ጨዋታ ላይም እንደገና የተመለከትነው ጋብርኤልም ጥሩ እድል አግኝቶ ነበረ። ነገር ግን ያንን እድል ሳይጠቀምበት ቀርቷል እና አሁን እነዚህ እንቅስቃሴዎች እንግዲህ በአርሰናል በኩል በጣም ጨዋታው ምን ያክል ከባድ እንደነበር፣ ምን ያክል ጨዋታው ለመድፈኞቹ እጅግ በጣም አስቸጋሪ እንደነበር እያንዳንዱ የጨዋታ ሞመንት፣ እያንዳንዱ የጨዋታ እንቅስቃሴ ብዙ ገላጭ የሆነ ነገር አለው። ኢቭን ልክ ጨዋታው 96 ደቂቃ ከሞላ በኋላ በዛው ቀጥሏል። እስከ 98 እንደዚህ አካባቢ ተጫውተዋል እና እንደውም አርቴታ ለምን የሚል ሁሉ ጥያቄ ያቀረበ ነበር። አሁን ወልቭስ እንግዲህ አርሰናልን የሚፈትን አቅም ነበረው ወይ ብለን ካልን በፍጹም። እኔ ፕሪሚየር ሊግን እንደሚከታተል ሰው፣ ፕሪሚየር ሊግን እንደሚያይ ሰው ወልቭስ ምንም አይተነዋል እኮ ሰኞ ዕለት በማንቸስተር ዩናይትድ ፍጹም የፕሪሚየር ሊግ ቡድን አይመስልም ነበሩ። ወልቭስን ስንመለከተው ከማንቸስተር ዩናይትድ ጋር የነበረው ጨዋታ የሚሳሳታቸው ስህተቶች፣ በጣም ሲል የሚባሉ ሚስቴኮችን ይሰሩ ነበረ። እያንዳንዱ የኳስ ቅብብላቸው ኢቨን ኳስ እንኳን ይዘው ከ2-3 ሰከንድ በላይ ኳስ እግራቸው ላይ አይቆይም ነበረ እና ወልቭስ የዘንድሮ ፐርፎርማንሱ ምን አይነት እንደሆነ እየተመለከትን እንገኛለን እና አርሰናልን እንደዚህ ስትራግል ውስጥ ለመክተት አርሰናልን ለመፈተን የሄዱበት ርቀት እጅግ በጣም የሚያስገርም ሆኖ እንመለከተዋለን። አርሰናል ግን በብዙ ብርቱ ትግል፣ በብዙ ፈተና እና ደግሞ በመጨረሻዎቹ ደቂቃዎችና ሰከንዶች በተቆጠረ ጎል ነው አሸንፎ የወጣው። ሁለቱም ኦን ጎሎች ናቸው። የመጀመሪያውም ጎል ሲቆጠር በራስ ላይ ነው የተቆጠረው። ሁለተኛውም ጎል ሲቆጠር በራስ ላይ የተቆጠረ ጎል ነው ማለት ነው። እንግዲህ በዚህ ሞመንት ተጠቅመው እንግዲህ አርሰናሎች አሸንፈው የወጡት ጨዋታ ሆኗል። አሁን ይህንን ነገር ስንመለከት ምናልባት እዚህ ጨዋታ ላይ በተለይም በሁለተኛው አጋማሽ የራይስንና የቡካዮ ሳካን እንቅስቃሴ አለማንሳት አይቻልም። በተለይ ዴክላን ራይስም ቡካዮ ሳካ ለአርሰናል እጅግ በጣም ተጽዕኖ ፈጣሪ ተጫዋቾች መሆናቸውን በዛሬው ጨዋታ ላይ በደንብ ሲያስመሰክሩ አይተናል። እንግዲህ በአውሮፓ ቻምፒየንስ ሊጉ ጨዋታ ላይ እንደተመለከትነው ዴክላን ራይስ አልነበረም። ከቪላው ጨዋታ በኋላ ህመም እንዳጋጠመውና በህመም ምክንያት ወደ ሜዳ ያልገባ ተጫዋች ነበር። በዚህኛው ጨዋታ ላይ ግን በተለይ ደግሞ በዋነኝነት በደንብ ከኤዜ ጋር አብሮ ተጣምሮ እንዲጫወት በማሰብ ነው አርቴታ እንግዲህ ይህንን ተጫዋች በዚህ ሜዳ ላይ ሲያሰልፈው የነበረውና የዴክላን ራይስ እንቅስቃሴ ምን ይመስላል የሚለውን ነገር ከተመለከትን ለምሳሌ በጨዋታው ላይ 75 ኳሶችን ነክቷል። ይሄም 3ኛ ደረጃ ላይ እንዲቀመጥ ያደርገዋል። 5 ፕሮግሬሲቭ ፓሶችን አቀብሏል። እንዲሁ ደግሞ በማጥቃት ሂደቶች ላይ 6 ጊዜ ተሳትፏል። ይሄም 1ኛ ደረጃ ላይ እንዲቀመጥ ያደርገዋል። በቢውልድ አፕ ደግሞ 11 ጊዜ ተሳትፏል። አንድ በጣም ቆንጆ የቅጣት ምት ኳስ ሞክሮ ነበረ። ሪያል ማድሪድ ላይ ያስቆጠራቸውን የቅጣት ምት ጎሎች የሚያስታውስ ኳስ፣ እንዲሁ ደግሞ አንድ ኳስም ከሳጥን ውጪ አክርሮ ሞክሮ ግብ ጠባቂ የመለሰበት ኳስ እንደነበረ አስተውለናል እና ዴክላን ራይስ ለአርሰናል በጣም ቁልፍና ወሳኝ ተጫዋች መሆኑን በደንብ የምናይበትና የምንረዳበትን የጨዋታ ምሽትን ነው ተጫዋቹ ያሳለፈው እና ይሄ ተጫዋች ምናልባትም ደግሞ በአርሰናል ሊተካ የማይችለው በአርሰናል እጅግ በጣም ወሳኝ የሆነው ተጫዋች መሆኑን በደንብ ያሳየበት ጨዋታ ነበር። ሁለተኛው አጋማሽ ላይ ደግሞ በደንብ አንጸባራቂ ጊዜን አሳልፏል። ሳካ ነው። ብዙ የአርሰናል ደጋፊዎች ይህንን ያውቃሉ። በእርግጥ አንዳንዶቹ የሆኑ አይነት ወቀሳዎችን ሲሰነዝሩ እንሰማለን። ግን ደግሞ ያለ ቡካዮ ሳካ ምናልባት አሁን ያለው አርሰናል ይመስል ነበር ወይ? አሁን የምንመለከተው አርሰናል ይመስል ነበር የሚል ጥያቄ ማንሳት ይኖርብናል። የመጀመሪያውም ጎል ሲቆጠር ቀጥታ ኳሱን በቃ ኦልሞስት ራሱ ከማስቆጠር አይተናነስም። የመጀመሪያው ጎል ሲቆጠርም የእሱ አስተዋጽኦ ነበር። ሁለተኛውም ጎል ሲቆጠር ራሱ በቀይ መስመር ላይ ያሻማው ኳስ ነው ወደ ግብነት የተቀየረው። ስለዚህ ቡካዮ ሳካ ለመድፈኞቹ እጅግ በጣም ወሳኝ ተጫዋች ነው። በተለይ በዚህ ጨዋታ ላይ የነበረው ተጽዕኖ ፈጣሪነት እጅግ በጣም የተለየ ነበር።
እያንዳንዶቹ ሚነካቸው ኳሶች ወደ ፍጹም ቅጣት ምት ግብ ክልል ኳሶችን ለማሻገር ይሞክር የነበረበት ሂደት እጅግ በጣም የተለየ ሆኖ አይተነዋል እና ቡካዮ ሳካ ለዚህ ቡድን አርቴታ ለምን ይህንን ተጫዋች በሳምንቱ አጋማሽ እንዳሳረፈው በሳምንቱ አጋማሽ ለምን ተጫዋቹ እንዲቀመጥ እንዳደረገው በደንብ የሚያስረዳና የሚያሳይ ነገር ሆኖ ነው የምናገኘውና ለአርሰናል እጅግ በጣም ወሳኝ ልክ የዴክላን ራይስን ወሳኝ ሚና እንደምናነሳ ሁሉ የዚህን ተጫዋች ጉዳይን በተመለከተ እንደዚህ አይነት ነጥቦችን ማንሳት እጅግ በጣም አስፈላጊ ይሆናል። እንግዲህ በዚህ ጨዋታ ላይ ቡካዮ ሳካ ለምሳሌ 7 የግራውንድ ዱዌሎች አድርጎ ነበረ። ከ7 አሸንፏል በግራውንድ ዱዌሎች። 3 ጊዜ ደግሞ የአየር ላይ ባትሎችን ገጥሞ ነበረ። ከ3ቱንም ያሸነፈ ተጫዋች ነው። ለሁለቱም ጎል መቆጠር ቀጥተኛ አስተዋጽኦ ያደረገ ተጫዋች ነው እና ኤምሬትስ አሁንም ለተጋጣሚዎች የማይደፈር ቀጠና መሆኑን በደንብ ያስመሰከረ ተጫዋች ነው። እንግዲህ ኤምሬትስ ስታዲየም ላይ ተጋጣሚዎች መጥተው ለማሸነፍ በጣም በእጅጉ ሲቸገሩ እንመለከታለን። በጣም በእጅጉ ሲከብዳቸው እናያለን። ኤምሬትስ ለተጋጣሚዎች ቀላል የሚባል ሜዳ አይደለም ወይ ቀላል የሚባል ስታዲየም አይደለም። ልክ አንፊልድ እያልን እንደምንጠቅሰው ወይ ደግሞ ሌሎች ሜዳዎችን እንደምናነሳው የኒውካስልን ሜዳ እንደምናነሳው ሁሉ ይህንንም ስታዲየም እዚህ ጋር ማንሳት እጅግ በጣም አስፈላጊ ጉዳይ ይሆናል እና እንግዲህ አርሰናል በኤምሬትስ ስታዲየም ዘንድሮ 11 ጨዋታዎችን አሸንፏል። 1 ጨዋታ አቻ ወጥቷል። እሱንም አቻ ወጣው ከማንቸስተር ሲቲ ጋር ነው። ምንም ጨዋታ አልተሸነፈም። 31 ጎሎችን አስቆጥሯል። 4 ጎል ብቻ ነው የተቆጠረበት። ስለዚህ ኤምሬትስ አሁን በጣም ለመድፈኞቹ ትልቅ ግራውንድ ሆኗል ማለት ይቻላል። ከዛ በተጨማሪ ግን ቡካዮ ሳካ እንግዲህ 104 የጎል ኢንቮልቭመንቶች ላይ የሚገኝ ተጫዋች ነው ማለት ነው እና እንግዲህ ከዚህ ቀደም ሮበርት ፔሬዝ 103 ጎሎች ላይ ቀጥተኛ ተሳትፎ የነበረው ተጫዋች ነበር። ያው የጎል ተሳትፎ ብለን ስንል ጎልና አሲስት ማለታችን ነው። ቡካዮ ሳካም አሁን 104 የግብ አስተዋጽኦች ላይ በመድረስ እንግዲህ የሮበርት ፔሬዝን የ103 የግብ ተሳትፎ ሪከርድ በራሱ እጅ ማስገባት የቻለበት ጨዋታ ሆኖለታል እና የጨዋታው ማን ኦፍ ዘ ማች ተብሎም ነው የተመረጠው። ምንም የሚያጠራጥርም አይደለም፣ ይገባዋል። ይሄንን ነው እንግዲህ ከቡካዮ ሳካና ከዴክላን ራይስ በኩል የተመለከት ነው ማለት ነው። ሌላኛው ግን በተለይም አሁን ለአርሰናል ያለው ሁኔታ ወይ ለአርሰናል ያለው ነገር ምን አይነት ፊሊንግ የሚሰጥ ነው፣ ምን አይነት ስሜትን የሚገልጽ ነው ብለን ደግሞ መጠየቅ ይኖርብናል። ምክንያቱም እኔ አርሰናል ዘንድሮ በተለይም እየመጣበት ያለው መንገድ በሙሉ ሁላችንንም እንዳስደነቀን ነው፣ እንዳስገረመን ነው። ፕሪሚየር ሊግ ላይም ቻምፒየንስ ሊግ ላይም ኢቭን በካራቦ ካፕም ያንን ሁኔታ እየተመለከትን ነው። ግን የሆኑ ጨዋታዎች ላይ የምናያቸው ነገሮች ደግሞ በተለይ የዘንድሮ አርሰናል አምናም ካየነው በጣም የተለየ ካቻምናም ካየነው በጣም የተለየ ቡድን ሆኖ እያየን ነው የምንገኝ። ለምንድን ነው ይሄ የሆነው የሚል ጥያቄ ደግሞ ካነሳን ብዙ ነገሮችን ማንሳት እንችላለን። ለምሳሌ ቅድም ያነሳውላችሁ በዛ በአስቶን ቪላው ጨዋታ ላይ አርሰናል ያቻን ጎል አስቆጥሯል። ከዛ በኋላ ሁለተኛ ጎል እንዲያስቆጥር ነው የሚጠበቀው። አርሰናል ግን አፈግፍጎ ሲጫወት ነበር። ከዛ የተፈጠረውን ነገር ተመልክታችኋል። አስቶን ቪላ የማሸነፊያዋን ጎል አስቆጥሮ ወጥቷል ማለት ነው። ከብሬንትፎርድ ጋር በተደረገውም ጨዋታ ላይ አርሰናል እንግዲህ በሜሪኖ ጎል አማካኝነት ጨዋታውን 1-0 ሲመራ ከቆየ በኋላ ሁለተኛውን ጎል ለማስቆጠርና ማሸነፉን ሴኪዩር ለማድረግ እስከ 91ኛው ደቂቃ ድረስ መጠበቅ በጣም አስፈልጎት ነበረ። ስለዚህ አርሰናል በኩል በተለይ አንዳንድ ጨዋታዎች ላይ ሁሉም ላይ አይደለም ግን አንዳንድ ጨዋታዎች ላይ የምንመለከታቸው ነገሮች የሆነ አይነት ስጋት ላይ የሚጥሉ ናቸው እና ቅድም እንዳልኳችሁ ነው ወልቭስ ዘንድሮ በየትኛውም ተጋጣሚ የሚሸነፍ ቡድን ነው። በቃ በየትኛውም ተጋጣሚ ዌስትሃምን ቢመጣ ወይ የሆነ ቡድን ቼልሲም ቢመጣ ዩናይትድም ቢመጣ ሲቲም ቢመጣ ወይ ደግሞ ፉልሃምን ቢመጣ የሚያሸንፈው ቡድን አርሰናልም ይህንን ተጋጣሚ እንዲያሸንፍ ይጠበቅበታል። ምክንያቱም ለዋንጫ የሚፎካከረው አርሰናል ዘንድሮ ለዋንጫ እንደሚፎካከር አምኖና አስቦ እስከመጣ ድረስ የትኛውንም ተጋጣሚ ማሸነፍ አለበት። ግን ደግሞ እንደ ወልቭስ አይነት ተጋጣሚዎችን በሚገጥምበት ጊዜ በጣም ያለውን ነገር በሙሉ ሰጥቶ ከመጫወትን ባለፈ እንደውም ቀድሞ እርሊ ጨዋታዎችን መግደል ጨዋታዎችን መጨረስ የሚችልበትን አይነት ውጤት ማስመዝገብ ይጠበቅበታል። ግን አርሰናል ደግሞ በጣም ተቸግሮ ነበርና አሁን እኔ በቅርብ ጊዜ እየተመለከቱ ያለውት ነገር
በአርሰናል ተጫዋቾች በኩል መዛል መዳከም ሁኔታዎችን እያየን እንገኛለን። እንግዲህ ገና 16ኛው ሳምንት ላይ ነው የምንገኘው። ተመልከቱ እንግዲህ 16ኛው ሳምንት ላይ ነው የምንገኘው። አሁን የፕሪሚየር ሊጉን ግማሽ ልናይ 4 ሳምንት ይቀረናል። ከዚህ በኋላ የ4 ሳምንት ጨዋታዎች ይኖራሉ። ከዛ በኋላ ፕሪሚየር ሊጉን ግማሽ አየን ወይም የፕሪሚየር ሊጉን 50% ተመለከትን ማለት ነው። ከዛ በኋላ ደግሞ ሁለተኛው ዙር ይመጣል። ሌላኛውንና ቀሪውን ወሳኙን የፕሪሚየር ሊጉን ወሳኝ ክፍል ደግሞ በሁለተኛው ዙር የምንመለከት ይሆናል። እስካሁን ባለው ግን 16 ጨዋታዎችን ስንመለከት ቀሪ ደግሞ 22 ጨዋታዎች እንዳሉ ማሰብ እጅግ በጣም አስፈላጊ ነው። ለዛ ነው አርቴታ ከጨዋታው በፊት በነበረው ጋዜጣዊ መግለጫ ላይ ሲጠየቅ ፕሪሚየር ሊጉ ላይ ዋንጫ ለማሸነፍ 90 ከዛ በላይ ነጥቦችን መሰብሰብ ይኖርብናል እና እያንዳንዱን ጨዋታ ማሸነፍ ይጠበቅብናል የሚል ሀሳብ ነበር የሰጠው። እያንዳንዱን ጨዋታ ማሸነፍ ይጠበቅብናል፣ በተለይ ደግሞ ከዚህ በኋላ የሚመጡትን 3 ጨዋታዎች ማሸነፍ አለብን ብሎ ነው አርቴታ በጋዜጣዊ መግለጫ ላይ የተናገረው። ይኸው እንግዲህ አርሰናል አሁን ቀጣይ ከኤቨርተን ይጫወታል። ከዛ ቀጥሎ ደግሞ ከብራይተን ጋር ይጫወታል። መልሶ ደግሞ እንደገና አስቶን ቪላን በኤምሬትስ ስታዲየም የሚገጥም ይሆናል እና መሀል ላይ የክሪስታል ፓላስ ጨዋታ አለ፣ በካራቦ ካፕ የሚደረገው የጨዋታ መርሃ ግብር ማለት ነው። እሱ እንግዲህ ከአንድ ሳምንት በኋላ የሚደረግ የጨዋታ መርሃ ግብር ይሆናል እና መድፈኞቹ ጋር የምናየው የሆነ አይነት መዳከም የሆነ አይነት ብዙ መልእክት የሚያስተላልፉ ነገሮችን እየተመለከትን እንገኛለን። ትናንትና የማንቸስተር ሲቲው ምክትል አሰልጣኝ ኮሎ ቱሬ ያው ፔፕ ጓርዲዮላ ጋዜጣዊ መግለጫ ላይ አልተገኘም ነበርና ኮሎ ቱሬ ሲናገር እያንዳንዱን ጨዋታ ለኛ የፍጻሜ ጨዋታ ያክል ነው በቃ እና ያንን የፍጻሜ የሚመስሉ ጨዋታዎችን በሙሉ ማሸነፍ አለብን። ኢቭን እኛ ስለ አርሰናል ጥንካሬ ሁሉ ግድ አይሰጠንም፣ እኛ የራሳችንን የቤት ስራ ነው የምንወጣው የሚል ሀሳብ ሲሰጥ ነበር። አሁን አስቡት አርሰናል በዚህ ጨዋታ ላይ ሁለተኛውን ጎል ባያስቆጥርና 3 ነጥብ ሳይዝ ቢወጣ ኖሮ ምን ሊፈጠር እንደሚችል ገምቱት እናንተ። እንግዲህ በጣም ከባድ ነው የሚሆነው። እጅግ በጣም ለአርሰናል አስቸጋሪ ይሆን ነበር። ምክንያቱም እሁድ ዕለት ሲቲ ከፓላስ ይጫወታል። ከባድ ጨዋታ ነው፣ ግን አሸንፎ ከወጣ ከዛ በኋላ ያለውን ነጥብ እኩል ነው የሚያደርገው ከአርሰናል ጋር እና በጣም ለመድፈኞቹ ከባድ ይሆን ነበር እና ደግሞ በተከታታይ ባክ ቱ ባክ በአስቶን ቪላ ከዛ እንደገና ደግሞ በዚህ ጨዋታ ላይ ነጥብ ጥሎ መውጣት ለመድፈኞቹ ተቀባይነት የሚኖረው ጉዳይ አልነበረም። ግን በተለይ ደግሞ በጨዋታው ላይ መድፈኞቹ እስከ መጨረሻው ድረስ ተስፋ አለመቁረጣቸው ይህንን ውጤት ይዞ መጥቷል እና እኔ እንደ ቡድን አርሰናል በነበረው እንቅስቃሴ 3 ነጥብ ይዞ መውጣቱ የአርሰናል ደጋፊዎችን እፎይታ የሰጣቸው ምሽት ሆኗል እንጂ የጨዋታው እንቅስቃሴ ግን ምናልባት ደግሞ አንድ ለዋንጫ ከሚፎካከር ቡድን በተለይ ወልቭስን እያገጠመ ላለ ቡድን ብዙም የሚያስደስት አይነት እንቅስቃሴ ላይሆን እንደሚችል መጠበቅ ብዙም አስቸጋሪ ጉዳይ አይሆንም እና ይህን ነገር ነው እንግዲህ ልንመለከት የምንችለው። ከዚሁ ጉዳይ ጋር ተያይዞ ግን በአርሰናል በኩል እንደ ድክመት ሆነው መጠቀስ የሚችሉት የተለያዩ ጉዳዮችን ማንሳት ይቻላል። አንደኛው የግራ መስመርን ጉዳይ ነው። እንግዲህ የግራ መስመር ጉዳይ ላይ በተለይም የዚህ ቡድን ወሳኝ ተጫዋች ማርቲኔሊ በባለፈው የቻምፒየንስ ጨዋታ ላይ ጥሩ ሲጫወት ተመልክተነዋል። በዚህኛው ጨዋታ ላይ ደግሞ ጥያቄ ምልክት ውስጥ የሚገባ በተለይም በመጀመሪያው አጋማሽ ጥያቄ ምልክት ውስጥ የሚገባ የመጀመሪያውን 45 ነው አሳልፎ የወጣው። የሚያቀበላቸው ኳሶች የሚነካቸው ኳሶች ጥያቄ ምልክት ውስጥ ነበሩ። 4 ሙከራዎችን ሞክሯል፣ ግን 4ቱም ኢላማቸውን የጠበቁ አልነበሩ። ባይሆን 57ኛው ደቂቃ ላይ ማርቲኔሊ ተቀይሮ ከወጣ በኋላ እና በእሱ ምትክ ሊያንድሮ ትሮሳርድ ከገባ በኋላ የሚያስገርም እንቅስቃሴ ደግሞ እዚህ የግራው መስመር ላይ በደንብ ተመልክተናል። እንግዲህ በግራው መስመር ሊንካፕ እንዲፈጥሩ የተፈለገው ፒየሮ ሂንካፔ እና ማርቲኔሊ ናቸው። ማርቲኔሊ ከፊት ይሮጣል፣ ፒየሮ ሂንካፔ ከጀርባው እንዲጫወት ተፈልጎ ነው። ምክንያቱም በዚህ የጨዋታ መርሃ ግብር ላይ ያው ቲምበር የሚይዘው ቦታ አለ፣ ከዛ ደግሞ የቤን ዋይት የሚሰለፍበት ቦታ ደግሞ እንደዚሁ በተመሳሳይ ከሳሊባ ጋር በደንብ ተጣምሮ እንዲጫወቱ አስቦ ነው አርቴታ እነዚህን ተጫዋቾች በመከላከሉ ረገድ ያሰለፋቸው የነበረው እና እኔ የዚህ ተጫዋች በተለይም የሊያንድሮ ትሮሳርድ ከጨዋታ የሚያሳየን ፐርፎርማንስ እጅግ በጣም የሚገርም ነው እና የአርሰናል ደጋፊዎች እንደው ይሄ ልጅ ምን አለ በ20ዎቹ መጀመሪያ ላይ ሆኖ ቢሆን ብለው የሚመኙት አይነት ተጫዋች እጅግ በጣም የሚያስገርም ነው። እዚህ ጨዋታ ላይ ራሱ
የሚሰነጥቃቸው ኳሶች፣ ኦቨርላፕ ለሚያደርጉ ተጫዋቾች የሚያቀብላቸው ኳሶች እጅግ በጣም የተለዩ ነበሩ። ግን የማርቲኔሊ እንቅስቃሴ ደግሞ ጥያቄ ምልክት ውስጥ የገባበት የመጀመሪያውን አጋማሽ ተመልክተናል እና በፊት እንደውም አርቴታ ላይ የሚነሳ የነበረው አንድ ጥያቄ እንደው እንዴት አይነት ውጤት ለማምጣት እንደዚህ አይነት የማሸነፍ ውጤቶችን ለማስመዝገብ የተጫዋች ቅያሬዎች ላይ ይዘገያል ሲባል ነበር። አሁን ግን ዘንድሮ በተለይ አርቴታ ቅያሬዎቹ በጣም ትክክል ናቸው። በቃ ወሳኝ የሆኑ ቅያሬዎችን ያደርጋል። የጨዋታን ውጤት መቀልበስ መቀየር የሚችሉ ተጫዋቾችን ይቀይራል። ከዛ እነዛ ተጫዋቾች ጎሎችን ሲያስቆጥሩ እንመለከታለን፣ ወይ የሆነ አሲስት ሲያደርጉ ብቻ በማሸነፉ ሂደት ላይ የሚፈጥሩት ኢንቮልቭመንት ቀላል አይሆንም እና ይሄንን ነው በዚህኛው የሁለተኛው አጋማሽ ላይ የተመለከት ነው። ግን ይሄኛው የግራ መስመር አሁንም ጥያቄ ምልክት ውስጥ የመግባቱን ጉዳይ ቸል ማለት አያስፈልግም። በትክክል የግራው መስመር አሁንም በደንብ ጥያቄ ሊነሳበት የሚገባ ቦታ እንደሆነ የዛሬው ጨዋታ በደንብ አሳይቷል ማለት ይቻላል። ግን ለዚህ ደግሞ ጥሩ መፍትሄው ያው ሊያንድሮ ትሮሳርድ አለ፣ ኤበረቼዜ መጫወት ይችላል፣ ኢቭን ኖኒ ማዱዌኬ ከዚህ ቦታ ላይ መጫወት ይችላል እና እንደ በፊቱ አስጊ ነገር አይደለም ያለው። የሆነ ተጫዋች አቋሙ ከወረደ እዛ ቦታ ላይ ለውጥ ማድረግ ይቻላል። የሆነ ተጫዋች ፐርፎርማንሱ ዝቅ ካለ ያንን ለውጥ ማድረግ ይቻላል እና ይህንን ነው ልናነሳ የምንችለው። መጨረሻ ላይ ሁለት ጉዳዮችን እናነሳለን። አንደኛው የቤን ዋይትን ጉዳይ ነው። እንግዲህ አርሰናል በየጨዋታው ላይ የሆነ አንዳንድ ተጫዋች እየተጎዳ ይወጣል። አሁን አዲስ የመጣው ትሬንድ ደግሞ አዲስ የመጣው ጉዳይ እሱ እየሆነ ነው። ባለፈው በአስቶን ቪላው ጨዋታ ላይ ሊያንድሮ ትሮሳርድ ተቀይሮ ገባ፣ ጎል አስቆጠረ። ከዛ በኋላ እንደገና ተቀይሮ ወጣ። አሁን ደግሞ እንደዚሁ በዚህ ጨዋታ ላይ ቤን ዋይት በ30 ደቂቃ ውስጥ ጉዳት አጋጥሞት ተቀይሮ ወጥቷል እና እንግዲህ በአርሰናል በዘንድሮ የውድድር ዓመት በጉዳት ምክንያት የተደረገ 20ኛው የተጫዋች ቅያሪ ሆኗል ማለት ነው። አሁን ይሄ ነው ለመድፈኞቹ ደጋፊዎች ላይ ያስደስት የሚችለው። ትናንትና በነበረኝም ፕሮግራም ላይ ስናገረው ነበር። ለአርቴታ ነገሮቹ ሁሉ በቃ አንዳንዴ የሆነ ኔጌቲቭ ነገር ሆኖ እንመለከታቸዋለን። አንዱን ቀዳዳ ደፈንኩ ሲል ሌላ ቀዳዳ ደግሞ ይከፈታል። የሆነ ነገር አስተካከልኩ ሲል የሆነ ነገር ደግሞ እዚህ ጋር ይበላሻል እና ይህንን ነው ልናነሳ የምንችለው። እንግዲህ በዚህ በፕሪሚየር ሊግ ውስጥ በተመለከት ነው በ2025 የካላንደር ዓመት አምና ሻምፒዮንሺፕ በነበሩትም ከዛ ደግሞ አምና ፕሪሚየር ሊግ ተጫውተው ወደ ሻምፒዮንሺፕ የወረዱትም ከዛ የዘንድሮዎቹን ቡድኖች በአጠቃላይ 23 ቡድኖች ብናነሳ የአርሰናልን ያክል በርካታ የተጫዋች ጉዳቶችን ቅያሬዎች ያስመለከተ ቡድን የለም። ቦርንመዝ ነው ከአርሰናል ቀጥሎ የምናገኘው 14 ቅያሬዎችን በዚህ ረገድ አድርጓል እና እንግዲህ አርሰናል ተመልከቱ ምን ያክል ተጫዋቾችን በጉዳት ምክንያት እየቀየረ እንደሆነ፣ የሆኑ ተጫዋቾች በጉዳት ምክንያት እየተቀየሩ ያሉበትን ሂደት እየተመለከትን ነው። እንግዲህ 20ኛውን ቅያሪ በጉዳት ምክንያት አርቴታ ዘንድሮ አድርጎ የተመለከትንበት ሂደት ነው። በዚህ በካላንደር ዓመት 2025 በሚለው ካላንደር ዓመት ውስጥ የምንመለከተው 109 ቀናትን እንግዲህ የፕሪሚየር ሊግ ጨዋታዎችን ያላደረገ ተጫዋች ነው ቤን ዋይት እና በቅርብ ጊዜያት ነው እንግዲህ ወደ ሜዳ ተመልሶ ሲጫወት የነበረውና ይህንን ተጫዋች አርሰናል በዚህ ወሳኝ ሰዓት ማጣቱ ለመድፈኞቹ ደጋፊዎች የሚያስደስት ነገር አይደለም። ለዛ ነው ሶል ካምቤል የቀድሞ የመድፈኞቹ ተከላካይ ሲናገር አሁን እንኳን 3 ወሳኝ የመሃል ተከላካዮችን አርሰናል በጉዳት ምክንያት አጥቷል እና አርቴታ ልክ የበጋው የዝውውር መስኮት ሲከፈት ወደ ገበያው ወጥቶ የተከላካይ መስመር ተጫዋች ማስፈረም አለበት ብሎ የቀድሞ የመድፈኞቹ ተከላካይ ሶል ካምቤል ሲናገር ነበር እና አንዳንዴ የሆኑ ምክንያቶችን ስታዩ ሊያሳምን ይችላል። ምክንያቱም ዘንድሮ ያልተጎዳ ተከላካይ የለም። እንደው የጉዳታቸው መጠን ከዛ በኋላ ለምን ያክል ጊዜ ከሜዳ ርቀዋል የሚለው ነገር ካልሆነ በስተቀር ለምሳሌ ካላፊዮሪ ከአንድም 2 ጊዜ ሲጎዳ አይተነዋል። ቲምበር ሲጎዳ ተመልክተናል። ከዛ በተጨማሪ የሳሊባን ጉዳት አይተናል። የማጋሌሽን ጉዳት ተመልክተናል። አሁን የቤን ዋይት ጉዳት አለ። ሂንካፔ በመጀመሪያዎቹ ሳምንታት ላይ ወደ ሜዳ ፊት ሆኖ አልተመለሰም ነበር። አሁን ተመልከቱት እንግዲህ አርሰናሉ 7-8 የተከላካይ መስመር ተጫዋች ቢኖርም እነዚህ ሁሉ ተጫዋቾች ግን በአርሰናል ግልጋሎት ለመስጠት ለሆኑ ሳምንታት በጉዳት ምክንያት ሲርቁ እንመለከታለን እና ይሄ የጉዳት ጉዳይ ዘንድሮ አርቴታን ከታሰበበት አርሰናልን ከታሰበበት ቦታ ለማድረስ በሚደረገው ጉዞ ትልቅ እንቅፋት የሆነበት ጉዳይ ይመስለኛል እና እንግዲህ አርቴታ ይህን ነገር እንዴት አድርጎ መላ ያስይዘዋል፣ ይህን ነገር እንዴት አድርጎ መፍትሄ ያበጅለታል የሚለው ጉዳይ በጣም የሚጠበቅ ነው የሚሆነው።
የቤን ዋይትንም በተመለከተ አርቴታ ጥሩ ነገር አልመሰለኝም፣ ሃምስትሪንግ ላይ ነው ጉዳት ያጋጠመው ብሏል። እና እንግዲህ ለመድፈኞቹ ደጋፊዎችም ጥሩ ዜና አይደለም። በዚህ ተደራራቢ ጨዋታዎች ባሉበት ጊዜ በየ3 ቀኑ አርሰናል እየተጫወተ ባለበት ጊዜ እንደዚህ አይነት የተጫዋቾች ጉዳት መፈጠሩ ለአርሰናል ደጋፊዎችም ለአርቴታም ጥሩ ስሜት የሚሰጠው እንዳልሆነ ነው መናገር የሚቻለው። ከዛ ውጪ መጨረሻ ላይ የምንመለከተው ጉዳይ የዛሬው ጨዋታ ድሉ ምን ማለት ነው፣ ድሉ ለአርሰናል ምን ማለት ነው የሚለውን ነገር እንመለከታለን። እንግዲህ የሻምፒዮንነት ቡድን ሜንታሊቲ ወይም ደግሞ ዋንጫ ለማንሳት የሚፎካከር ቡድን እንዲህ አይነት ሶስት ነጥቦችን ይዞ መውጣት ነው አንድም የዋንጫ ቡድን ነው እንዲባል የሚያደርገው። በቃ በየትኛውም ሞመንት በየትኛውም አጋጣሚ የሆነ አይነት አስቸጋሪ ነገር እንኳን ቢገጥማቸው ወይ አስቸጋሪ ፈተና እንኳን ቢገጥማቸው ያንን ፈተና ሁሉ ተቋቁመው ከዛ ጨዋታ የሚፈልጉትን ነገር ይዘው ከወጡ በቃ ያ ቡድን የምርም የሻምፒዮንነት ካራክተር አለው ማለት ነው። አሁን አርሰናል የሆኑ ስትራግል የሚያደርግባቸው ጨዋታዎች እንዳሉ ግልጽ ነው። በእርግጥ የወልቭሱ ጨዋታ አልተጠበቀም ነበር። ወልቭስ እንደዚህ ጨዋታ ለሚል ግምት አልነበረም። የኛም የሁሉም ግምት ቢሆን በቃ አርሰናል በቀላሉ ይህንን ጨዋታ ቅድም እንደተናገርኩት 2 ጎል 3 ጎል ብቻም ሳይሆን ከዛም በላይ ጎሎችን አስቆጥሮ የሚያሸንፈው ጨዋታ ሊሆን እንደሚችል ነው የበርካቶቻችን ግምት የነበረው። ግን አርቴታም ደግሞ ተናግሯል። በቃ ይሄ ፕሪሚየር ሊግ ነው እና ፕሪሚየር ሊግ ላይ ምንም ነገር ሊፈጠር ይችላል። ምናልባት ደካማ ነው ያላችሁት ቡድን፣ የናቃችሁት ቡድን፣ በቃ እዚህ ግባ የሚባል እንቅስቃሴ አያሳይም ያላችሁት ቡድን ያንን ቡድን ሲገዳደር ሁሉ ልትመለከቱት ትችላላችሁ። ለዛ እኮ ነው በሆኑ አይነት ሳምንታት ላይ ሚራክሎችን የምንመለከተው። ሊድስ ዩናይትድ ቼልሲን ሲያሸንፍ አልተመለከትንም። ሊድስ ዩናይትድ ሊቨርፑልን ነጥብ ሲያስጥል አልተመለከትንም። ያውም በካምባክ ከኋላ ተነስተው እንደዚህ ነገሮችን ሲያደርጉ ተመልክተናል። እና ይሄ ፕሪሚየር ሊግ መሆኑን አርቴታም ከጨዋታው መጠናቀቅ በኋላ የተናገረው በጣም በቃ ግልጽ በሆነ ሁኔታ ፕሪሚየር ሊጉ እንዲህ አይነት ነገሮችን ሊያሳይ እንደሚችል አርቴታም ተናግሯል። አርቴታ ልክ ጨዋታው ካለቀ በኋላ ከቴንቲ ስፖርት ጋር በነበረው ቆይታ በሰጠው ቃለ መጠይቅ ላይ ይህንን ነገር በደንብ ገልጾታል። ቀድመህ ጎል ካላስቆጠርክ እንደዚህ አይነት ፈተና ሊገጥመህ እንደሚችል ማወቅ አለብህ፣ ምክንያቱም ይህ እንግሊዝ ፕሪሚየር ሊግ ነው ሲል ነው የተናገረው። በመጀመሪያው አጋማሽ በበቂ ሁኔታ የግብ ዕድሎችን አልፈጠርንም፣ ነገር ግን ደግሞ ያገኘናቸውን ዕድሎች አልተጠቀምንም። ማርቲኔሊ ለምሳሌ ግልጽ ዕድል አግኝቶ ነበር አለ አርቴታ ጨዋታው ካለቀ በኋላ። ማርቲኔሊ ግልጽ ዕድል አግኝቶ ነበረ፣ ነገር ግን ያገኘውን ዕድል አልተጠቀመበትም። እሱን ዕድል ማስቆጠር አልቻልንም እና እርሊ ጎሎች ካላስቆጠርክ እንደዚህ መፈተንህ እንደዚህ መቸገር አይቀርም ሲል ነው ለጋዜጠኛው ማብራሪያ የሰጠው። ከዚህ በተጨማሪ በወልቭስ እንቅስቃሴ መከላከላቸው እጅግ በጣም አስገራሚ እንደነበር አርቴታ ማምኗል እና አድንቋልም ጭምር። በጣም ጥሩ ነበሩ ወልቭሶች ብሎ ተናግሯል። መከላከሉን ደግሞ በጣም ወቅሷል አርቴታ። እንደውም ፑር ዲፌንሲቭ ሃቢት ሲል ነው አርቴታ የገለጸው። ደካማ የመከላከል ልምድ፣ ደካማ የመከላከል መዋቅር ነው እና በፍጹም ይሄንን የምንቀበለው አይደለም፣ አንአክሴፕቴብል ሲል ነው የገለጸው። ወልቭሶች አቻነቱን ጎል ያስቆጠሩበትን አጋጣሚ ማለት ነው። እና አርቴታ ሲናገርም ጭምር ይሄ የንዴቱ ቃና ምናምን ድምፁ ላይ ያስታውቅ ነበር። እና አስቡት ከዚህ በፊት የሆነ ጊዜ ላይ አንስቼዋለሁ። ለምሳሌ 2022-23 የውድድር ዘመን ላይ አርሰናል ከ200 ምናምን ቀናት በላይ የእንግሊዝ ፕሪሚየር ሊግን ሲመራ በቃ አንድ ትልቅ የነበረው ኳሊቲ አርሊ ነው ጨዋታዎችን የሚጨርሰው። በቃ አርሊ ጨዋታዎችን ይጨርሳል። ከዛ በኋላ ወይ ተጨማሪ ጎል ለማግባት ነው የሚጫወተው፣ አሊያ ደግሞ ለሆኑ አይነት ተጫዋቾቹ እድሎችን ሲሰጥ ነው የምንመለከተው። አሁን ግን አርሰናል አርሊ ጎል ለማስቆጠር በጣም የሚቸገርባቸው ጨዋታዎች እያየን ነው። ለምሳሌ ፕሪሚየር ሊግ ላይ ከአስቶን ቪላ ጋር የተደረገውን ጨዋታ አይተናል። ከቼልሲ ጋር በተደረገው ጨዋታ ላይ እንደዚሁ ይህንን ነገር ተመልክተናል። ከሰንደርላንድ ጋር እስከ መመራት ደረጃ አርሰናል ደርሷል። በክሪስታል ፓላሱ ጨዋታ ላይ ኤብሬቼዜ እንደዚሁ ጎል ሲያስቆጥር እንደውም እሱ የተሻለ ነው። ቢያንስ በመጀመሪያው አጋማሽ ላይ የተቆጠረ ጎል ነው። ከዛ በፊቱ ደግሞ የተደረገውን ጨዋታ ብትመለከቱ ከፉልሃምም ጋር አርሰናል ሁለተኛው አጋማሽ ድረስ መጠበቅ ግድ ብሎት ነበረ። ሊያንድሮ ትሮሳርድ ያችን ከማዕዘን ምት የተሻገረች ኳስ እስከሚያስቆጥር ድረስ እና ይሄ አርቴታ የተናገረው ነገር በደንብ በቀይ ሊሰመርበት የሚገባ ነው።
በቃ በደንብ በቀይ ሊሰመርበት የሚገባ ይሄ ትክክለኛ ነገር እንዳልሆነ በቃ እኛ አርሊ ጎል ማስቆጠር ካልቻልን በጊዜ ጎል ማስቆጠር ካልቻልን የሆነ ሰዓት ላይ መቸገራችን አይቀርም። ኦፍ ኮርስ ግልጽ ነው ሲል ነው አርቴታ ይህንን አይነት አስተያየትና ይህንን አይነት ሀሳብ የሰጡ። አርሰናል የዛኔ ለምሳሌ ቀደም በነገርኳችሁ ሲዝን አርሊ ነው ጎሎችን የሚያስቆጥረው ብለን ስንል ኢቭን በምክንያታዊነትም ጭምር ነው እነዚህና ሀሳቦች የምንሰጠው። አሁን ባለበት ያውን በዚህ ሳምንት ላይ ልክ እንደዚህ 14ኛው 15ኛው ሳምንት ላይ በነበረበት ጊዜ አርሰናል አርሊ ጎሎችን የሚያስቆጥር ቡድን ኖቲንግሃምን 5-0 የሚያሸንፍ ወልቭስን 2-0 የሚያሸንፍ ከዛ በኋላ ደግሞ ከነ ዌስትሃም ጋር ኢቭን ሲጫወት ከነ ብራይተን ጋር ሲጫወት አርሊ ጎሎችን የሚያስቆጥር አርሊ ስንል አሁን የዛኔ እንኳን ብራይተንን ከ3 ዓመት በፊት ሲያሸንፍ በሁለተኛው ደቂቃ ምናምን እንደዚህ ጎል እያስቆጠረ ነበር የሚወጣ የነበረው። ይሄንን አርሰናል ነው እንግዲህ የተመለከትነው። እንደውም ፈርስት ሃፍ ላይ በተለይ ብዙ ጎሎች አርሰናል ነበሩት የዛን ወቅት። አሁን ግን አርሊ ጎል ለማስቆጠር በጣም አርሰናል እየተቸገረ መሆኑን እየተመለከትን እንገኛለን እና ለዚህ ደግሞ አርቴታ ምናልባት ይህንን ነገር ማስተካከል የሚገባ ነገር እንደሆነም ጭምር የሚያሳዩ እንቅስቃሴዎችን ነው እየተመለከትነው ማለት ይቻላል። ለአርሰናል ግን በዛም አለ በዚህ ይህንን ውጤት ማስመዝገቡ 3 ነጥብ ይዞ መውጣቱ እጅግ በጣም አስፈላጊውና የመድፈኞቹን ደጋፊዎች የምርም የሚያስደስት ነው። አሁንም ተጫዋች ተጎድቷል። ዛሬ ለአርሰናል እጅግ በጣም ፈተና ነበረ። ከመጀመሪያው እስከ መጨረሻው ጨዋታ በብዙ ውጥረት የተሞላ ነበረ። ለዛ ነው አርቴታ ልክ ሳካም ጨዋታው ካለቀ በኋላ አንዳንድ ጊዜ ጨዋታዎችን ለማሸነፍ በቃ እድል ያስፈልጋል የሚል አይነት ሀሳብ የሰጠው እና ማንቸስተር ሲቲን የሚያክል ትልቅ ተጋጣሚ ከአርሰናል አንገት ስር ሆኖ እየተነፈሰ አርሰናልን ከእግሩ እየተከተለ አርሰናል በየትኛውም አይነት ሁኔታ ነጥብ መጣል ማለት በፍጹም አክሴፕት የሚያደርገው ነገር አይደለም። አርሰናል የትኛውንም ተጋጣሚ ግጠም የትኛውንም ኦፖነንት ግጠም አሸንፎ እንዲወጣ ነው የሚጠበቅበት። ከዚህ በፊትም እንዳነሳሁት የአርሰናል ጨዋታ ሊያምርም ይችላል ላያምርም ይችላል፣ ጨዋታው ሊጠምም ይችላል ላይጠምም ይችላል። ዋናው የሚፈለገው ነገር አርሰናል እንዴት 3 ነጥብ ይዞ ይወጣል ነው። አሁን ለምሳሌ በዚህ ጨዋታ ላይ ካያችሁ ሁለቱም ጎል የተቆጠረው ኦን ጎል ነው፣ በራስ ላይ የተቆጠረው ጎል። በቃ ግን በራስ ላይ መቆጠሩ ድሉን የሚያደበዝዘው አይነት አይሆንም እና ለአርሰናል በጣም ጥሩ ነው ማሸነፉ። እኔ ትልቁ ነገር ከዚህ ጨዋታ መድፈኞቹ ይዘው የወጡት በቃ የነ ቡካዮ ሳካን የነ ዴክላን ራይስን ታታሪነትና በጨዋታው መጨረሻ ላይ ያገኙትን 3 ነጥብ አግኝተው የሚደሰቱበት ነገር ነው። ሌላውን ነገር የመከላከል ክፍተቱን፣ ምክንያቱም መከላከሉ ጥሩ አይደለም። ይሄንን ደግሞ እኔ አይደለሁም ያልኩት ራሱ አርቴታም ያመነበት ነገር ነው። በቃ በፍጹም ማልቀበለው የመከላከል ክፍተት ነው፣ የመከላከል መዋቅር ነው፣ በጣም ደካማ መከላከል ነው ብሎ ሲናገር ነበር። አርሊ ጎል አለማስቆጠሩንም አርቴታ ሲወቅስ ነበረ እና እንግዲህ አንድ ሳምንት ንጹህ ሳምንት አለን። በአንድ ሳምንት በሚኖረን ጊዜ ውስጥ ደግሞ የተሻሉ ልምምዶችን አድርገን እንመለሳለን ብሏል እና እንግዲህ አርሰናል ወሳኙን ጨዋታ አድርጓል። አሁን ዛሬ አርሰናል ይህንን ጨዋታ አሸንፎ ባይወጣ ኖሮ አቻ ቢወጣ ኖሮ ሲቲ ከፓላስ ጋር በሚያደርገው ጨዋታ ላይ ምን አይነት ውጤት ይመዘገብ ይሆን እያሉ የአርሰናል ደጋፊዎች እንደገና ደግሞ የሲቲን ጨዋታ ለመመልከት ይገደዱ ነበር። አሁን ግን ቢያንስ በተረጋጋ ሁኔታ ሶፋቸው ላይ ቁጭ ብለው የሲቲን ጨዋታ የሚመለከቱበትን እድል ፈጥሮላቸዋል። ከዛ ውጭ ግን በዚህ ጨዋታ ላይ እንደ አንድ መጨረሻ ላይ አለማንሳት የሚከብደው የጋብሪኤል ሄሱስን ጉዳይ ነው እና ጋብሪኤል በጣም ጥሩ ነው። እውነት ለመናገር ፊትነሱ አሁን ተመልሷል። በባለፈውም የክለብ ብሩዥ ጨዋታ ላይ ብዙዎቹ ሲያደንቁት ነበረ፣ ኳስ አያያዙ ኢቭን ከዛም በተጨማሪ የነበረው እያንዳንዱ እንቅስቃሴ ወደኋላ እየተመለሰ ቡድኑ ማገዙ የሚሞክራቸው ሙከራዎች ጥሩ ነበሩና በዚህ ጨዋታ ላይም የነበረው አጠቃላይ ተሳትፎ አርሰናል በዚህ ጨዋታ ላይ ወሳኝ የሆነውን ነጥብ ይዞ እንዲወጣ አድርጎታል እና እዛ ፍጹም ቅጣት ምት ግብ ክልል ውስጥ ሆኖ ያችን ኳስ ወደ ግብነት የቀየረበት መንገድ ኳሱ በኦን ጎል ቢቆጠር ኳሷ ወደ ግብ እንድትቀየር ያደረገው አስተዋጽኦ እጅግ በጣም ጥሩ ነበር ማለት ይቻላል። አርሰናል እንግዲህ ከአንድ ሳምንት በኋላ ኤቨርተን ይገጥማል። ምናልባት ለአርሰናል በጥቂት ጊዜያት ውስጥ የምንመለከተው የአንድ ሳምንት ረፍት ይሄኛው ነው የሚሆነው እስከ ፈረንጆቹ አዲስ ዓመት መግቢያ ድረስ። ምክንያቱም አዲስ ዓመትም ከገባ በኋላ አርሰናል በየ3 ቀኑ ሲጫወት እንመለከተዋለን እና አርሰናል እንግዲህ ምናልባትም ጥሩ እድል ተሰጥቶት የካራቦ ካፕ ጨዋታ ተራዝሞለት ነው አሁን ይህንን እድል ያገኘውና እነ ቼልሲ ለምሳሌ በሳምንቱ አጋማሽ ይጫወታል።
አርሰናል እንግዲህ ኤቨርተንን ሲገጥም የአንድ ሳምንት ረፍት አድርጎ ነው ከዛ በኋላ ነው ተሻግሮ የካራቦ ካፕ ጨዋታውን አድርጎ ወደ ፕሪሚየር ሊግ ጨዋታና ወደ ቻምፒየንስ ሊግ የጨዋታ መርሃ ግብር የሚመለሰውና ለአርሰናል ደጋፊዎች ወሳኝ የሆነ 3 ነጥብ የተገኘበት ነው ማለት ይቻላል። በደንብ ተጫዋቾቹን ግን አሁንም ሮቴት እያደረገ እያፈራረቀ መጠቀሙን ይቀጥላል። የወልቭሱ ተጫዋች አርኮዳሬ ጎል አስቆጣሪው ተጫዋች እንዴት መግለጽ እንደምችል አላውቅም፣ በጣም የሚጎዳ ውጤት ነው የተመዘገበብን ብሏል። እና ወልቭስ እንግዲህ ከረጅም ጊዜ በኋላ 1 ነጥብ ይዘው ለመውጣት ተቃርበው ነበረ፣ ግን ሳይሳካላቸው ቀርተው በአርሰናል ተሸንፈዋል ማለት ነው። ጨዋታውን እንዴት ተመለከታችሁት? ጨዋታው ለእናንተ እንዴት ነበር? እንግዲህ አርሰናል ይህንን ወሳኝ 3 ነጥብ ይዞ ወጥቷል እና ከዚህ በኋላ መድፈኞቹ እንዴት ባለው መንገድ ይቀጥላሉ የሚለውን ነገር አብረን እናያለን። አሁን አርሰናል 16ኛው ሳምንት ላይ ደርሶ ያለውን የነጥብ ልዩነት ከፍ አድርጎታል ወደ 5። ማንቸስተር ሲቲ ሁርለት ይጫወታል ከክሪስታል ፓላስ ጋር። እንግዲህ በዚህ ጨዋታ ላይ ምን አይነት ውጤት ይመዘገባል የሚለውን አብረን እናያለን። ማንቸስተር ሲቲ ካሸነፈ መልሶ የነጥብ ልዩነቱ ወደ 2 ዝቅ ይላል። በአንጻሩ ደግሞ ማንቸስተር ሲቲ አቻ ከወጣ ደግሞ የነጥብ ልዩነቱ ወደ 4 ዝቅ የሚል ይሆናል። ማንቸስተር ሲቲ ከተሸነፈ የነጥብ ልዩነቱ በ5 የሚቀጥል ይሆናል እና ይሄም ጨዋታ የሚጠበቅ ነው። ለማንኛውም መድፈኞቹ ወሳኝ የሆነ 3 ነጥብ ይዘው ወጥቷል። በመጨረሻዎቹ ደቂቃዎች፣ በመጨረሻዎቹ ሰከንዶች ደጋፊዎቹ በፈንጠዝያ የተደሰቱበት የወልቭሱ ጨዋታ በአርሰናል አሸናፊነት ተጠናቋል። አርሰናል 2 ወልቭስ 1። አሁንም አርሰናል ከፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ ተቀምጦ 19ኞቹን ክለቦች ወደ ታች ቁልቁል እየተመለከተ ይገኛል።